ነዳጅ የማይነካው ነገር ስለሌለ በእያንዳንዷ የነዳጅ ዋጋ ጭማሪ በጥሬ ዕቃዎች፣ በምግብና አልባሳት፣ በትራንስፖርትና በሌላም ላይ ተጽዕኖ ይበረታል። በኢትዮጵያ የነዳጅ ዋጋ 1 ሊትር ቤንዚን በ3 ዓመት ውስጥ 64 ብር ከ84 ሳንቲም ሲጨምር 1 ሊትር ነጭ ናፍጣ ደግሞ 58 ብር ከ91 ሳንቲም ጭማሪ ታይቶበታል። በኢትዮጵያ ያለው የነዳጅ ዋጋ በዚህን ያህል ዋጋ ቢጨምርም መንግስት ግን በኢትዮጵያ ያለው የነዳጅ ዋጋ በዓለም አቀፉ አማካይ የመሻጫ ዋጋ ዝቅተኛ መሆኑን ይናገራል። ለመሆኑ አሁን ባለው የነዳጅ ዋጋ በኢትዮጵያ ኢኮኖሚ ላይና በሕዝቦቿ ኑሮ ላይ እያሳደረ ያለው ጫና ምን መሳይ ይሆን? አሽከርካሪዎችና ነዋሪዎችን አነጋግረናል። ያነጋገርናቸው ነዋሪዎች የነዳጅና የሸቀጦች ዋጋ በመጨመሩ የተነሳ የወር ደመወዝ እንኳ አልበቃ ብሏቸው ወሩን በብድር እንደሚገፉት ነግረውናል። የመንግስት ሰራተኛ ነኝ። የምሰራው ያው ኮሌጅ ላይ ነው የምሰራው፣ መምህር ነኝ። ደሞዛችን ምንም የጨመረ ነገር የለም። ግን ነዳጅ በተደጋጋሚ በአመት 2-3 ታሪፍ በአመት 2 ይጨምራል። ሁሉም ነገር ላይ ጭማሪ አለ። ጥሬ ዕቃ ላይ ጭማሪ አለ። የምግብ እቃዎች ላይ ጭማሪ አለ። በአጠቃላይ የሚታየው ነገር ጭማሪ አለ። ሁሉም ነገር ይጨምራል። እኛ ጋር ግን የጨመረ ነገር የለም። በጣም ከባድ እየሆነ ነው ያለው። በዚህ የሚቀጥል ከሆነ ደግሞ በጣም አስቸጋሪ ነው የሚሆነው። እያስተዳደርኩ ሳይሆን ስቲል እየሞከርኩ ነው። ከቀጣይ ወር ደሞዝ ተበድሬ ነው የኛውን ወር የምጨርሰው። እንደዚህ ነው ያለ ነው። ተቀጥሬ ነው የምሰራው። በጣም ከባድ ነው በዚህ ሁኔታ። ታክሲ ላይ ብዙ ነገር ተጨምረዋል ማለት ምግብ ላይም ብዙ ነገሮች ላይ አሁን ዕቃ በጣም እየጨመረ ነው ያለው። ያንን ነገር ደግሞ ያው መንግስት አይቶ ትንሽ ነገር በእነን መልካም ነው ብዬ ነው የማስበው። ነዳጅ ከጨመረ ወዲህ ደግሞ በጣም ብዙ ነገሮች ጨምሯል። አንድ ዕቃ ዛሬ ብትገዛ ነገ ጨምሮ ነው የምታገኘው። ያው 50 ብር 100 ብር እንኳን ጨምሮ ነው የምታገኘው። የነዳጅ ዋጋ በየጊዜው በመጨመሩ የተነሳ ኑሮን መግፋት፣ ለልጆቻቸው ዳቦ ይዞ መግባት እንዳቃታቸው ደግሞ አሽከርካሪዎቹ ይናገራሉ። እንደ ሀገር ያው ሁሉም ላይ ነው የጨመረው። ግን የትራንስፖርት ላይ ሲሆን ደግሞ ክብደቱ ምን ላይ መሰለ? ታሪፍ አሁን 2 ጊዜ ምናምን ተጨመረ አይደለ? ከተጨመረልን በኋላ ማለት ነው። ያኛው ምንም አይነት ጭማሪ አልተደረገም። ሰውም ላይ ደግሞ የኑሮ ውድነቱ ልክ እንደዛ ይጨምራል። አሁን ሰዎች ጨምሩ ለማለት ራሱ እኛ እየከበደን ነው። እንግዲህ በዚህ በ6 ዓመት ውስጥ 20 ምናምን ብር የነበረ ነዳጅ ነው አሁን 112 ብር የገባው እና በስንት ፐርሰንት ጨምሯል የትራንስፖርት ዋጋ የሚለውንም ያንን ጥናት ማድረግ ነው። ምን ግልጽ ያለ ነገር ስለሆነ ነው። እና ዊካን አፎርድ በቃ መኖር ከባድ ሆኗል። የግዴታ ለመኖር መስራት ስላለብን እንወጣለን እንጂ ላይፍ አይደለም። እውነቴን ነው የምነግርህ። ዳቦ ይዞ መግባት የከበደው ሶሳይቲ ነው ያለው። ትራንስፖርት አካባቢ አሁን እኔ የግሌን ነው የምነግርህ። በጣም ህይወታችን አክብዶታል። ማለት አይዶ ነው መንግስት ምን እንዳሰበ አላውቅም። በጣም ከባድ ነው። ከዚህ በፊት በጨመረው ታሪፍ ተጨምሮልን ነበር። አሁን ግን በተጨመረው ምንም አዋጭ አይደለም። ሰራን ማዲያ ገብተን መቅዳት ብቻ ነው በቃ። ማለት የዕለት ጉርሾ እንኳን ይዘን መግባት አልቻልንም። እኔ አሁን ቀን ሙሉ ስቃጠሉ እኔ 2 ልጆች አባት ነኝ። በፊት አሁን ያስለመድኳቸው ዳቦ ይዤ የምገባው ሰው አሁን በአሁኑ ሰዓት ይዤ አልገባም። የቀን ጆርናታን ያለን እኛ ግን የቀኑ ራሱ በቃ የለም ማለት ይችላል። በቃ ሰራን ለማዲያ ነው። መጨመሩን ብቻ ሳይሆን እዚህ ጋርም ደግሞ እነዚህ ሰዎች ሰርተው ወዴት ነው? ወደ ቤታችን ነው። ወደ ቤት ደግሞ ይዘን የምንሄደው ነገር ከሌለ ቤት መበተን ደረጃ እስከመጣበት ደረጃ አለ። እኔ አሁን አንዱ ጓደኛ ከሚስቱ ጋር ይሰራል ስለማያስገባ ልጆቹን ማስተማር ስላልቻለ ወደ እናት አባቱ ወደ ገጠር ልኳል። እንግዲህ ያስብ። በኢትዮጵያ የሚስተዋለው የነዳጅ ዋጋ ጭማሪ ዝቅተኛ ገቢ ያለውን የህብረተሰብ ክፍል ከመጉዳት ባለፈ የተዳከመውን የኢትዮጵያን ኢኮኖሚ ይበልጡኑ ያዳክመዋል ሲሉ የምጣኔ ሀብት ባለሙያው አቶ ክቡር ገና ነግረውናል። የነዳጅ ዋጋ ከውጭ የሚመጣ ግፊት ነው ኢኮኖሚው ላይ። ዋናው ምንድነው የሚፈራው? እንግዲህ በማክሮ ደረጃ የኢንፍሌሽኑን አሃዝ ከፍ ሊያደርገው ይችላል። የኢንፍሌሽኑ አሃዝ ከፍ ካለ ያው እንደገና ተመልሰን ትልቁ ተጎጂ አሁንም አቅመ ደካማው ነው የሚሆነው። ስለዚህ ኢኮኖሚውን በዛ በኩል ያዳክመዋል። ሁለተኛ ኢንፍሌሽኑ በወጣ ቁጥር ምንድነው ብዙ በሰው እጅ ወይም ደግሞ ገበያ ላይ የሚመረተው የሚቀርበው በቂ ስላልሆነ የዋጋ ግሽበት ይታያል። ያንን በቂ ያልሆነውን መልሶ ለማሳደግ የሚቻልበት በአንዴ ስለማይቻል ዘም ያለ ጊዜ ይጠይቃል። በአጠቃላይ ግን ትልቁ ተጎጂ አቅም ያለው ሳይሆን አቅም የሌለው። ምክንያቱም የትራንስፖርት ዋጋ ያው የምግብ ዋጋን ሊጨምር ይችላል። ያም ማለት የህብረተሰቡ በተለይ ደግሞ የአቅመ ደካማው ህብረተሰብ በጀት ይጎዳል ማለት ነው። ምንም እንኳን በቀጥታ የነዳጅ ተጠቃሚ እንኳን ባይሆኑም በተለያየ መንገድ በተለይ እንዳልኩት ከትራንስፖርት ጋር በተያያዘ
ከምግብ ወጪዎች ጋር በተያያዘ ሊጎዳ ይችላል። ስለዚህ ዋናው ተጎጂ እንዳልኩት የደካማው የህብረተሰብ አካል ነው የሚሆነው። በኢትዮጵያ እያደር እየጨመረ ያለው የነዳጅ ዋጋ ልጓም እንዲያገኝ በህብረተሰቡ ላይ የፈጠረውን ጫና ለማቃለል መንግስት ምን ማድረግ አለበት? ዋናው ትኩረት መሆን ያለበት ድጎማውን ማንሳት ብቻ አይደለም። ድጎማው ከተነሳ በኋላ የሀገሪቱን ኢኮኖሚ በምን መልኩ ነው ልናስተካክል የምንችለው? የበለጠ ደግሞ ድህነትን ሳያበዛ ችግርን ሳያበዛ በተቻለ መጠን ወደፊት ልንሄድ የምንችልበት ፖሊሲ፣ የተለያዩ ፖሊሲዎች ምን ሊመስሉ ይችላሉ የሚለው ላይ ነው ትኩረት መምጣት ያለበት ብዬ የምገምተው። ተጎጂውን ከታወቀ በኋላ ያንን ተጎጂ በምን አይነት ድጎማ ካስፈለገው ያስፈልገዋልን ብዬ ገምታለሁ። በምን መልኩ እንደጉመው የሚለው ነው መታሰብ ያለበት። አንደኛ መጠንቀቅ ያለብን ይሄን ድጎማ ስናነሳ በአንዴ ማንሳቱ ወይም ደግሞ ከፍ ባለ ዋጋ ማንሳቱ አስቸጋሪ ነው የሚሆነው። ሰው ሳይዘጋጅ ሳይጠነቀቅ ሁኔታውን በጀቱን ሳያስተካክል ማንሳቱ የበለጠ ጉዳት አለው። ከዛ በላይ ታርጌት ለሆኑ ህብረተሰብ አካል በምን መልኩ ሊረዳ እንደሚችል ማሰብ ያስፈልጋል። ሌሎች ሀገሮች ብዙ ተለምዶ አላቸው ትራንስፖርት ሊቀንስ የሚችልበትን ማመቻቸት። ሁለተኛው ደግሞ በተለይ በየሰፈሩ ትንንሽ ሱቆች ወይም ደግሞ ድርጅት ያላቸው በምን መልኩ ነው እነሱ ሊረዱ የሚችሉበት፣ በተለይ ደግሞ ብድር ሊያገኙበት የሚችሉበትን በተሻለ ወለድ ማለት ነው። በኢትዮጵያ በየጊዜው በነዳጅ ዋጋ ላይ ከሚደረገው የዋጋ ጭማሪ ባለፈ የነዳጅ እጥረት አለ ወይም ነዳጅ ከናካቴው የለም የሚባለውም ሌላኛው ፈተና ነው።